ወሳ ፋሚሊዎች እንዴት ናችሁ? አሚሮ ነኝ። ዛሬ ኦልድ ስኩል ጃኬት አሰራር ነው ይዤላችሁ ከቻልኩት። እንግዲህ ኦልድ ስኩል ጃኬት ሲሰራ ምን ይመስላል የሚለው እናያለን። አሁን ማርክ ማደርገው የኋላ አንገት ወደ ታች 4 ሴንቲሜትር እናደርጋለን። ከዛ ሁለተኛው ያሰመርኩት ደግሞ የፊት አንገት ነው። ወደ ታች 8 እናደርጋለን። ሁሌም አንገት ከ38 እስከ 43 ድረስ 4 በ8 እናደርጋለን። የኋላውን 4 በ8 የፊቱን 8 በ8 እናደርጋለን። ያው እንደምታዩት የፊቱን 8 አደርጋለሁ። የኋላውንም እንደዛው 8 ስለማልተዳ ስለማልጭብስ በትዝታ ምንም ጭምጭሪሪም አይ ቲንክ ይሄ ነገር ትሬንድ ሆኗል መሰለኝ። የትከሻውን ደግሞ 42 ነው። 42 ለ2 ስናካፍለው 21 ነው። ዘን 21 ላይ ማርክ እናደርጋለን። የስፌት ደግሞ አላዋንስ እንሰጣለን 2.5 ኢንች 2.5 ሴንቲሜትር። ከዛ ትከሻውን እንደዚህ ኢንክላይድ እናደርጋለን ማለት ነው። ከኔክላይን ፖይንት እስከ ሾልደር ኢንክላይንድ እናሰምራለን። ከዛ ሾልደር አርም ሆሉ ለማግኘት ደግሞ ትከሻውን ለ2 እናካፍላለን 21 ይመጣልናል አይደለ? ከዛ 4 እንጨምራለን 25 አድርገን እንትንላለን እናሰምሯለን። እኔ ግን ፍሪ ሳይዝ ስለሆነ የምሰራ ያለሁት 27 ድረስ አመጣዋለሁ በጣም ለቀቅ እንዲልልኝ ስለምፈልግ። ይሄን ኮኔክት ካደረግን በኋላ ምንድነው ሾልደር ነው የምንለካው። ደረት 100 አደርገዋለሁ። 100 ለ4 እናካፍላለን 25 ይመጣልናል። ከዛ በኋላ የስፌት አላዋንስ ሰተን ካርቡን እናደርጋለን ማለት ነው። ብዙ ጊዜ ደግሞ ስትሰሩ የፊት ከኋላው ገባ አድርጋችሁ መስራት አለባችሁ። ምክንያቱም ልብሱ ሲለበስ ፊት ለፊት ላይ የማበጥ ነገር ይኖረዋል። እሱ እንዳይኖር በደንብ የፊቱ መበላት አለበት። እንደዛ ካደረግነው ፐርፌክት ይመጣል ማለት ነው። የዚህ ጃኬት ቁመት 65 ነው። ኮስታ 5 ሳንቲሜትር ስላለው ሲያልቅ እስከ 68 ይሆናል። 65 ላይ ከቆረጡ የስፌት ስላለው አጠቃላይ ተሰርቶ 68 ይመጣል። እዛ አንገቱን የኋላ እንደዚህ እንቆርጣለን። ትከሻችንን በዚህ መልኩ ማርክ ባደረግነው እንቆርጣለን። ያው እዚህ ጋር እንደምታዩት አርም ሆሉን እንደዚህ ካርቭ ባይ ዘ ዌይ እዚህ ጋር ፍሬንች ካርቭ መጠቀም ትችላላችሁ። ፍሬንች ካርቭን ተጠቅማችሁ ካሰመራችሁ በኋላ ባሰመራችሁ ልክ መቁረጥ ትችላላችሁ። ከዛ በኋላ እዚህ ጋር እንደምታዩት ሞስትራውን ነው የምንቆርጠው። የፊቱ ሁሌም ከኋላው ማጠር ስላለበት 6 ሳንቲሜትር እንቀንሷለን። ከታች 5 ከላይ ደግሞ 1 ሴንቲሜትር ቀነስኩት ማለት ነው። ብዙ ጊዜ ሾልደር ካላቸው ባክ ሾልደር ካላቸው እስከ 8 ሊሄድ ይችላል። እኔው 6 አድርጌ ቆርጬዋለሁ። ከዛ በኋላ የፊቱ ስላጠረ ግዴታ መቀረጽ ስላለበት የኋላውና የፊቱን አንድ ላይ አድርገን እንቀርጸዋለን ማለት ነው። ፓተርን የምትጠቀሙ ሰዎች ግን በፓተርን ፔፐር የምትሰሩ ሰዎች ግን ይሄን እንደዚህ አያስፈልጋችሁም። ቀጥታ ሁሉ ነገር አላዋንስ ምን ተሰጡ ስለሆነ ፓተርን የሚሰራው አያስፈልግም። እዚህ ጋር ደግሞ እጅ ለመቁረጥ ቡኒ ከለርን ተጠቅሜያለሁ። ከዛ አርም ሆሉን 27 ስላደረኩት እዛ ጋር እቺንም 27 አረጋታለሁ። ከዛ የእጅን ቁመት ለካለሁ። እጅ ስትለኩ ብዙ ጊዜ ቀጥ አድርጋችሁ አትለኩ። የተወሰነ ቤንድ መደረግ አለበት። ቀጥ አድርጋችሁ ከለካችሁት ትንሽ እጃችሁን ቤንድ በምታደርጉበት ጊዜ ስለሚንጠለጠል ስትለኩት ቤንድ አድርጋችሁ ትለካላችሁ እጃችሁን። ከዛ እኔ ጋር 63 ስለመጣልኝ እዚህ ጋር 63 አድርጌ ያሳምራለሁ። ኮስታ 5 ሴንቲሜትር ተጨማሪ ስላለው የሱን ታሳቢ አድርጌ ነው እዚህ ጋር የምቆርጠው። ከዛ ሁሌም የኋላው ደግሞ መበላት አለበት። ቅድም ያሳየኋችሁ ፍሮንቱን ስበላው አይደለ? እጅ ላይ ደግሞ ባኩኑ ተወሰነ ሳንቲሜትር ገባ መደረግ አለበት። ከዛ እዛ ጋር የበላው ባኩ ሲሆን ያልተነካው ፓርት ደግሞ ያልተቀረጸው ፍሮንት ሳይድ ይሆናል ማለት ነው። ከዛ በዚህ መልክ እጅግታ ከቆረጥን በኋላ ወደ ገበር ነው ቀጥታ የምንሄደው። ገበር መጀመሪያ ስትቆርጡ ሁሌም ባኩን ነው የምትቆርጡት። ባኩን አስቀድማችሁ ከቆረጣችሁ በኋላ በሚተርፋችሁ ገበር
ፍሮንትም እጅም ታወጣላችሁ። ገበር 1 ሜትር ነው የሚጨርስባችሁ። በ1 ሜትር ገበር ለአንድ ጃኬት በቂ ነው። ምክንያቱም የፍሮንት እንትኑ አይበላም ሞስተራ ስላለው የተወሰነ እስከ 14 ሳንቲ እስከ 18 ሞስተራው ሰፊ ከሆነ 14 ሳንቲ ነው። ጠባብ ከሆነ ሞስተራ የምትቆርጡት ደግሞ እስከ 20-25 ድረስ ሊበላችሁ ይችላል። እኔ በ14 ነው የምሰራው ሞስተራውን ሰፋ አድርጌ ስለቆረጥኩት። እንደዚህ ከቆራረጥን በኋላ ቀጥታ ገበር ምናምን አልቀራርጸውም። ምክንያቱም ከሰፋፋውት በኋላ ገበርና ሞስተራውን ካያያዝኩት በኋላ ነው እንዳለ ነገር የምቀራርጸው። ከዛ ያው እጅ እንቆርጣለን። እዚህ ጋር እጁን ወደ ፈለጋችሁ ሳይዝ አድርጋችሁ መቁረጥ ትችላላችሁ እንደሚመቻችሁ ዳይሬክሽን። ምክንያቱም ገበር ላይ ምንም ስትሬች የሚያደርግ ወይም የመልክ ፈርስ የሚባል ነገር ስለሌለ ቀጥታ ወደ የሚመቸን እንደ ቦታው አድርገን መቁረጥ እንችላለን። እዚህ ጋር ደግሞ የተመታው ገበር ስለሆነ የአንደኛውን እጅ ብቻ ነው የምንቆርጠው። አንደኛው እጅ ከቆረጥን በኋላ ደርበን እንቆርጣለን። ምክንያቱም ሁለት ግራ እንዳይሆን ወይም ሁለት የቀኝ እንዳይሆንብን አንዱ ከቆረጥን በኋላ ደርበን አንደኛውን እጅ እንቆርጣለን ማለት ነው። በዚህ መልኩ ቆርጠን ከጨረስን በኋላ እጅን ወደ ስፌት እናስቀምጣለን። እዚህ ጋር ትንሽ ተጃጃልን ጨፈር ምናምን ነገር የቀረችኝን ደግሞ ለኪስ የሚሆን ገበር ቆርጣለሁ። ከዛ ዳይሬክት ወደ ስፌት። እንግዲህ የስፌት ሂደቱን ከታድርጋችኋለሁ። ኔክስት ታይም ላይ ፖስት አደርገዋለሁ። ሂት ሚ አፕ ከተመቻችሁ። እዚህ ጋር እንከን ካለው ማም ቼክ ያደረኩት ጽድት ያለ እንከን የለሽ ስራ ነው። ቁልፍ ቤቱ እርስ በራሱ ጨርቅ የተሰራ ነው። ቁልፍ ቤቱም ጽድት ያለ ነው። እንግዲህ ፋይናል ፕሮዳክቱ ይህን ይመስላል። ይመቻችሁ። አዲዮስ